አንደኛ ዮሐንስ መልእክት ምዕራፍ 1 ቁጥር 3 ሕይወት ተገለጠ እኛም አይተንማል እንደሚለው ሁሉ እንደዚህ ዮሐንስ ወንጌል ምዕራፍ 1 ቁጥር 3 ላይ ደግሞ ሕይወት በእርሱ ነበረች እቺም ሕይወት ደግሞ የሰው ብርሃን ነበረች። ስለዚህ አስቀድሞ እግዚአብሔር የነበረንን ሕይወት ሊመልስ የፈለገበት አስቀድሞ የነበረንን ሕይወት እግዚአብሔር ዳግመኛ ያንን ሕይወት ሊሰጠን የአዲስ ኪዳን የኢየሱስ ትልቅ ፕሮግራም ነበር እና እቺን ተናግሬ ወደ ዋናው ሐሳባችን ዛሬ እንገባለን ማለት ነው። ጌታችን ኢየሱስ ክርስቶስ ወደዚህ ምድር ለምን መጣ ካላችሁ ለአንድ ነገር ነው የመጣው። ከዚህ ነገር ውጪ አይደለም የመጣው። ኢየሱስ ዕውር ሊያበራ ሽባ ሊተረትር አስደናቂ ምታታዊ የሚመስሉ ታምራቶችና ድንቆችን ለማድረግ ሳይሆን ጌታችን ኢየሱስ ክርስቶስ ዙፋኑን ለቆ መልበስ ሳይፈልግ የሰውን አካል ለብሶ መገኘት ሳይፈልግ በዚህ ምድር ላይ አካል ለብሶ የተመላለሰው ለአንድ ነገር ነው። እርሱ ምንድነው ስትሉ የመጀመሪያው ኃጢአት ወደዚህ ምድር ስለገባ ነው። ኃጢአት ማለት ሰውና እግዚአብሔርን የለየ ኃይል ማለት ነው። ኃጢአት ማለት የዲያብሎስ ባህሪ ማለት ነው። ኃጢአት ማለት የዲያብሎስ ማንነት በሰው ሕይወት ውስጥ ሲገኝ ወይንም ኃጢአት ማለት ሰውና እግዚአብሔር በአመፀኝነት የተለያዩበት ኃጢአት ሁሉ አመጽ ነው ስለሚል አመጽን የጀመረው ዲያብሎስ ስለሆነ ሰዎች ከእግዚአብሔር ጋር ሳይሆን ከዲያብሎስ ጋር በማመጽ ለእግዚአብሔር ተቃራኒ ስለሆኑ ኃጢአት የሚባለውን የዲያብሎስን መርዝ ኢየሱስ በመስቀል ላይ ለመውሰድ እሱ ኃጢአትን ከዚህ ምድር ለማስወገድ አካል ለብሶ ወደዚህ ምድር መጣ። ኢየሱስ ክርስቶስ በዚህ ምድር ሲመላለስ ፍጹም ሰው ፍጹም አምላክ ነበር። አምላክነቱ እንዳለ ሆኖ አካል ለብሶ የመጣው የኃጢአት መርዝ ለማስወገድ ነው። ስለዚህ ጌታ ለምን መጣ ካላችሁ ልሞት ነው የሚላችሁ። ኢየሱስ የመጣው ሳክሪፋይ ለመሆን በመስቀል ላይ ለኛ ለመስዋዕት ነው። ለምን ኃጢአት የሚሸነፈው እግዚአብሔር ፕሮግራም ባደረገው ነው። እግዚአብሔር የሰው ልጆች ቀድሞ የነበራቸውን ሕይወት ለመመለስ በኢየሱስ ክርስቶስ ቅጣትና መስዋዕትነት ሰውን ከእግዚአብሔር ጋር ለማስታረቅ ኢየሱስ ወደዚህ ምድር ምን አደረገ? መጣ። ስለዚህ ለምን መጣ ኢየሱስ ክርስቶስ ብንል ለመሞት ነው። ሞትን ያመጣው ደግሞ ኃጢአት ነው። የኃጢአት ደሞዝ ሞት ስለሚል ሞት እንዴት ገባ ስትሉ አዳምና ሔዋን እግዚአብሔርን ባለመታዘዝ ሕይወትን በአዳም አማካኝነት በሰይጣን ስለተሰረቀ ነው። ሕይወት ስለተሰረቀ በሰይጣን ያንን ሕይወት እግዚአብሔር ለማስመለስ ኢየሱስ ክርስቶስን ወደዚህ ምድር ለማምጣት እግዚአብሔር አምላክ ፈቀደ ማለት ነው። ኢየሱስ ክርስቶስ ለኃጢአታችን ሞተና ሕይወትን ዳግመኛ ለሰው ልጅ መለሰ። በጣም ደስ የሚለው መረጃና የምስራች ይሄ ነው። ወንጌልን ስንሰብክ የምስራች የምንለው በዚህ ምክንያት ነው። ሰውና እግዚአብሔር የተለያዩበትን የኃጢአት ኃይል ኢየሱስ ክርስቶስ በመስቀል ላይ አሸነፈና እሱ ኃጢአትን ወስዶ ዳግመኛ የሱን ሕይወት ለኛ ለመስጠት ኢየሱስ በመስቀል ላይ በመሞት ሰው ያጣውን ሕይወት መለሰ። ሰው አጥቶት የነበረውን ሲፈልገው በገንዘብ ሊያገኘው የሚችለው ሲፈልገው በጾም ጸሎት ሊያገኝ የማይችለው ሕግን በመጠበቅ ሊያገኝ ያልቻለውን ኢየሱስ በመስቀል ላይ ሞቶ ሕይወታችንን ዳግመኛ ለኛ ለመስጠት እሱ በመስቀል ላይ ተሰዋ። እሱ በመስቀል ላይ ራሱን ሰጠ። እሱ በመስቀል ላይ ተቀጣ። ሰው ከእግዚአብሔር ጋር ተለይቶ የነበረበትን ግድግዳ በመስቀል ላይ ምን አደረገ? አሸነፈ። ሰውና እግዚአብሔር የሚታረቁበትን መንገድ በዚህ አቅጣጫ ከፈተ። ስለዚህ የአባቶች ትምህርት ምንድነው ስትሉ ሕይወት ነው። ለጻድቁ መልካም እንዲሆንለት፣ ለጻድቁ ደስታ እንዲሆንለት፣ ለጻድቁ ፈውስ እንዲሆንለት፣ ለጻድቁ መንግስተ ሰማያት እንዲሆንለት፣ ለጻድቁ መንፈስ ቅዱስ መሞላት እንዲሆንለት የጽድቅን ሕይወት ለማግኘት የኃጢአተኝነትን ሕይወት እግዚአብሔር አምላከኛ ዓለም ለማስወገድ ስለዚህ ሕይወት ኢየሱስ ክርስቶስ ሳክሪፋይ ሆነ ማለት ነው፣ ሞተ ማለት ነው። እና የአባቶች ትምህርት የምን ትምህርት ነው ስትሉ የቤተ ክርስቲያን አንድ ነው ትምህርቷ። ምንድነው ስትሉ ላይፍ ስለ ሕይወት ነው የምታወራው ቤተክርስቲያን የኢየሱስ ክርስቶስ የመስቀልና የመነሳትን ሕይወት የምታውጅ ናት፣ የምትናገር ናት፣ የምታበስር ናት። ስለ ሰይጣን የሚወራበት ስፍራ አይደለም ቤተክርስቲያን። ስለ ጎልያድ የሚደምቅበት አይደለም። ስለ ዳዊት ስለ አብርሃም አይደለም ወንጌል የሚወራው። ወንጌል ስለ ሞተውና ስለተነሳው ሕይወትን ስለሰጠን ስለማነሱ ስለ ጌታችን ስለ ኢየሱስ ክርስቶስ ብቻ በቤተክርስቲያን ወይንም በክርስቶስ ኢየሱስ አካል ውስጥ የሕይወትን መልእክት የምናቀርብባት ስፍራ ናት። እና አባቶች ከተናገሩት ክፍል አንዱ ዛሬ ላካፍላችሁ የምፈልገው ኒው ክሬሽን ሪያሊቲ ወይንም የአዲስ ፍጥረት እውነታ ምንድነው? አዲስ ፍጥረት ነን ስንል በአዲስ ፍጥረት ውስጥ ያገኘነው ነገር ምንድነው የሚለውን ነገር ለመመልከት በሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 17 አንድ ቃል ላንብብላችሁ። ስለዚህ እንደዚህ ይላል በሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 17 ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው ነገር ሁሉ አልፏል እነሆ አዲስ ሆኗል። ማንም በኢየሱስ ክርስቶስ ቢሆን አዲስ ፍጥረት ነው።
አሮጌው ነገር ሁሉ ምን ብሏል? አልፏል። አሮጌው ነገር በአዳም የሆነ ነው፣ አዲሱ ነገር በክርስቶስ ነው። ማንም በአዳም ከሆነ ኃጢአተኛ ነው። ማንም በአዳም ሐሳብ የሚመላለስ ከሆነ በሕግ ውስጥ ነው። ማንም በአዳም ከሆነ ገና አሁንም በኃጢአተኝነት፣ በድካም፣ በበሽታ፣ በመርገም ወደ ሲኦል ሁሉ ሊሄድ ይችላል። በአዳም ከሆነ ማንም በክርስቶስ በሚሆንበት ጊዜ፣ በክርስቶስ ኢየሱስ በሚያምንበት ጊዜ አንድ የተቀበለው አዲስ ሕይወት አለ። ይሄም አዲሱ ሕይወት የክርስቶስ ሕይወት ይባላል። ስለዚህ ማንም በክርስቶስ ቢሆን ምንድነው? እሱ አዲስ ፍጥረት ይሆናል። አዲስ ሪጀነሬት ያደርጋል። መንፈሱ ዳግመኛ ይፈጠራል ወይንም አዲስ ሕይወትን ያገኛል። ይሄ አዲስ ሕይወት የእግዚአብሔር ሕይወት፣ ይሄ አዲስ ሕይወት የዘላለም ሕይወት፣ ይሄ አዲስ ሕይወት ጽድቅን ያገኘንበት ሕይወት፣ ይሄ አዲስ ሕይወት ሰላም ያገኘንበት፣ የተቀደስንበት፣ ንጹህ የሆንበት፣ ከአብ ጋር የታረቅንበት፣ ሰማይ የገባንበት፣ ከእግዚአብሔር ጋር የማውራት የመነጋገር አባትና ልጅ የመሆን ሕይወት። ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው። ሰዎች አዲስ ፍጥረት ከመሆናቸው በፊት እግዚአብሔር ዘፍጥረት 1:26 ላይ ሲፈጥራቸው እንዲህ ብሎ ፈጥሯቸዋል። ሰውን በመልካችን እንደ ምሳሌያችን እንፍጠር ሲል ሰው የሶስት ነገር ውቅር ነው ወይንም በሶስት ነገር ተጣምዶ ነው የተፈጠረው። የሰው ልጅ መንፈስ አለው፣ ነፍስ አለው፣ ስጋ ነው። ስለዚህ ማንም በክርስቶስ ኢየሱስ በሚሆንበት ጊዜ አዲስ ፍጥረት የሆነው ጆሮ አይደለም የተፈጠረው፣ አይኑ አይደለም የወጣው፣ ጸጉሩ አይደለም ያደገው፣ ጥፍሩ አይደለም ቁመቱ አይደለም። አዲስ ፍጥረት የሆነው የሞተው መንፈሳችን በኃጢአት አማካኝነት ዳግመኛ ሲፈጠር አዲስ ሆነ። ጌታን ሲቀበል መንፈሳችን ሕያው ሆነ፣ የእግዚአብሔርን ሕይወት ተካፈለ። ያ የእግዚአብሔር ሕይወት አንዱ ምንድነው? እሱ የዘላለም ሕይወት ነው። ልጁ ያለው ሕይወት አለው እንደተባለ ያ የኢየሱስ ሕይወት የኛ ሕይወት ሆነ። ይሄ ሕይወት አይጠፋም፣ አይበላሽም፣ በሰይጣን አይነካም። የእግዚአብሔር ፍቃድና የእግዚአብሔር ሐሳብ በዛ ሕይወት ውስጥ ምን ያደርጋል ማለት ነው? ይሰራል። ኤፌሶን ምዕራፍ 2 ቁጥር 10 ላይ እንደዚሁ ጳውሎስ ለኤፌሶን ሰዎች ሲጽፍላቸው እንደዚህ ይላል። እግዚአብሔር የተባረከ ይሁን። ምክንያቱም እግዚአብሔር አስቀድሞ ያዘጋጀልንን መልካሙን ሥራ እንድንሰራ በክርስቶስ ኢየሱስ የተፈጠርን የእግዚአብሔር የእጆቹ ስራዎች ነን ይላል። በክርስቶስ ኢየሱስ ምን ያደርግን? የተፈጠርን። ሐዋርያ ጳውሎስ ምን አለ? እነሆ አሮጌው ነገር ሁሉ አልፏል፣ ሁሉም አዲስ ሆኗል። ማንም በክርስቶስ ኢየሱስ ቢሆን አዲስ ፍጥረት ነው እንዳለ ሁሉ ይሄኛውም ደግሞ ለኤፌሶን ሰዎች ሲጽፍላቸው በክርስቶስ ኢየሱስ የተፈጠርን፣ ዳግመኛ ስንፈጠር እግዚአብሔር በመንፈሳችን በኩል ያስቀመጠው ምን አለ ማለት ነው? ሕይወት አለ። ይሄ ሕይወት ደግሞ አዲስ ፍጥረት የመሆን ሕይወት ነው። ስለዚህ ይሄንን ሕይወት ከዚህ በፊት በብሉይ ኪዳን ዘመን ማንም አላገኘውም፣ ማንም አልተካፈለውም። እነ ዳዊት ጋር አልነበረም፣ እነ ኤልያስ ጋር፣ ኤልሳ ጋር፣ አብርሃም ጋር፣ ሙሴ ጋር አልነበረም። ግን ማንም ሰው ክርስቶስ ኢየሱስን ሲቀበል ይሄን ሕይወት ተካፍሏል። ይሄን ሕይወት ተካፍሏል ማለት አዲሱን ሕይወት በመካፈል የእግዚአብሔርን ሕይወት የማብራራት፣ የእግዚአብሔርን ሕይወት የመኖር፣ የእግዚአብሔርን ሕይወት የመካፈል፣ ከእግዚአብሔር ሕይወት ጋር ደግሞ በዚህ ምድር ላይ የመመላለስን መብትን እግዚአብሔር አምላክ ሰጥቶናል። በዚህ ሕይወት ውስጥ ራሱ እግዚአብሔር የመለኮቱ ራሱ ባህሪ፣ የእግዚአብሔር የመለኮት ዓለም ባህሪ ተካፋዮች ሁሉ እንድንሆን አድርጎናል። በሁለተኛ ጴጥሮስ ምዕራፍ 1 ቁጥር 3 ላይ እንደዚህ ይላል፣ በገዛ ክብሩና በበጎነቱ የጠራን እርሱን በማወቅ ለሕይወትና ለእውነተኛ መንፈሳዊነት የሚያስፈልገንን ሁሉ የመለኮቱን ኃይል ምን አድርጎናል ይላል? ሰጥቶናል። ስለዚህ ዳግመኛ ስንፈጠርና አዲስ ፍጥረት ስንሆን የጠራንን የእግዚአብሔርን ሕይወት ስንካፈል የመለኮቱን ኃይል እግዚአብሔር መንፈስ ቅዱስንና የመንፈስ ቅዱስን ብቃት በእኛ ውስጥ ምን አድርጓል? አስቀምጧል። ስለዚህ አዲስ ፍጥረት ስንሆን እግዚአብሔር አምላክ የእግዚአብሔርን ሕይወት እንድንካፈል አዲስ ፍጥረት ስንሆን በዚህ መንገድ ምን አድርጓል ማለት ነው? አስቀምጧል።